ወደ 170 ሺህ ብር የሚሸጥ አይብ አላት ይህቺ እንስሳ ማለት ነው። እንስሷም አህያ ናት። ከአህያ የሚገኘው ወተት እንግዲህ 1 ኪሎ 170 ሺህ ብር ነው የሚሸጠው አይቡ ማለት ነው። ሰርቢያ ውስጥ ከአህያ ወተት የሚገኝ 1 ኪሎ ግራም አይብ 1200 ዩሮ ይሸጣል ተብሏል። ይህም ዋጋ በአማካኝ ሰርቢያውያን ወርሃዊ ደሞዛቸውን የበለጠ ነው ማለት ነው። አይቡ የሚሸጠው እንግዲህ ዛሳቪቻ ይቅርታ እንግዲህ የሌላ ቋንቋ ስለሆነ ምንም ማድረግ አይቻልም። ዛሳፊቻ የተባለ የተፈጥሮ ሀብት ጥበቃ ግቢ ውስጥ ነው የሚሸጠው። ይህም ደግሞ ከዋና ከተማዋ ቤልግሬድ በስተ ምስራቅ 80 ኪሎ ሜትር ርቀት ላይ ይገኛል። 1 ኪሎ ግራም አይብ ለማግኘት 25 ሊትር ወተት ያስፈልጋል የተባለው። አንዲት አህያ ደግሞ ይህን ያክል ወተት የምታመርተው በ1 ዓመት ተኩል ነው። ስለዚህ ማንኛውም ተራ ሰው ይህንን ወተት የማግኘት እድል የለውም። ከበርት የሆኑና በጣም ሀብታም የሆኑ ሰዎች ናቸው ይህንን ወተት የማግኘት እድል ያላቸው። እንግዲህ የግቢው ኃላፊ እንደሚናገሩት ከሆነ ወይም ደግሞ በአንድ ወቅት ለቢቢሲ እንደተናገሩት እርግጥ ነው ስፔን ውስጥ የሚመረተው ካብራሌስ የተባለ ሰማያዊ አይብ አለ ወይም ደግሞ ብሉ ቺዝ እጅግ ውዱ ነው ይባላል። ነገር ግን በ2024 2.5 ኪሎ ግራም ወይም ደግሞ 36,000 ዩሮ መሸጡ ይታወቃል። ይሄው በዚህ የዓለም ድንቃ ድንቅ መዝገብ ላይ ሊሰፍር ችሏል። በሰርቢያ ከአህያ ወተት የሚገኝ አይብ መግዛት የሚችሉ ኪሳቸው ደለብ ያሉ ሰዎች ብቻ ናቸው ወይም ደግሞ ሀብት ያካበቱ ሰዎች ናቸው። ሰርቢያዊ የቴኒስ ኮከብ ኖቫክ ለሬስቶራንቶቹ እንዲሆን በሚል ለ1 ዓመት የሚበቃ የአህያ አይብ መግዛቱ ይነገራል። የቀድሞ የዛሳቪቻ ተፈጥሮ ጥበቃ ኃላፊ እንደሚናገሩት ከሆነ 480 ዩሮ ነው የሸመተው የገዛውን አይብ ማለት ነው። እንግዲህ የአህያዎች ገነት የምትባለው ቀደም ሲል የነገርናችሁ የሰርቢያ ከተማ 36 ኪሎ ሜትር ስኩዌር ላይ ያረፈ ዛዛፊቻ የተባለ የእጽዋትና የእንስሳ ዝርያ አለ። እዛው ላይ ነው እንግዲህ 300 አህያዎች ያሉት ሲሆን በደቡብ ምስራቅ ደግሞ አውሮፓ ትልቁ የአህያ ማዕከል ነው ተብሎ ይጠቀሳል። እንግዲህ እዚሁ አካባቢ ከ300 አህያ በላይ ዝርያዎችም አሉ። 1 ደርዘን የሚሆኑት ደግሞ ወንዶች ናቸው። ሴት አህያዎች ከተወለዱ ከ9 ቀናት በኋላ ዝግጁ ይሆናሉ ለስሪያ ማለት ነው። ይህ ደግሞ ወተት ለመስጠት ዝግጁ እንዲሆኑ ያደርጋቸዋል። ነገር ግን አህያዎች ወተት የሚሰጡት ውርንጭላ ሲኖራቸው ብቻ እንደሆነም ይገለጻል። እንደዛም ሆኖ እንግዲህ የሚሰጡት ወተት መጠን አናሳ ነው ተብሎ ነው የሚታሰበው። አንዲት ሴት አህያ በቀን የምታመርተው 300 ሚሊ ሊትር ወተት ብቻ ነው። የአንድ ውሃ ብርጭቆ መጠን ደግሞ ያክል ማለት ነው። ከዚህ ላይ እንግዲህ ግማሹን የሚጠጡት ውርንጭላዎች ናቸው። ይህ ማለት በቀን የሚገኘው ወተት መጠን ደግሞ እጅግ አናሳ ነው ማለት ነው ተብሎ ይነገራል። እንግዲህ ከአህያ የሚገኘው ወተት አይቡን ምን ለየት ያደርገዋል የሚል ጥያቄ ሊቀርብ ይችላል። እንግዲህ ከአህያ የሚገኘው ወተት አይቡ ለየት ያለ ነው። የአህያ አይብ ልዩ የሚያደርገው ደግሞ ምንድነው ተብሎ ይጠቀሳል መሰላችሁ? ውስጡ ምን አዝሏል ተብሎ የሚጠየቀው የዚሁ የአህያ ወተት ኒኮላ ኒቺሊ የተባሉት እንግዲህ የእንስሳት ተመራማሪው ለየት ያለ ነገሩን ይገልጹታል። እሱን እንኳን ይፋ አላደርግም ሲሉም ደግሞ በአንድ በኩል ይገልጻሉ። ከአህያ ወተት አይብ ማምረት የሚችለው ሀሳብ የመነጨው በቡክ ሰሚት አባት ነው ይላሉ። እንግዲህ የአህያ ወተት ልክ እንደ ሰው ልጅ ወተት ያለ ሲሆን በቀላሉ የሚወፍር አይደለም። ይህም ማለት አይብ ማምረት ቀላል አይሆንም በዚህ ስራ ላይ ይላሉ። ነገር ግን ከብዙ ሙከራ በኋላም የሳዛቪቻ የምግብ ኢንጂነሮች አይብን የማምረት ጥበብ ተካኑበት። አይቡ በጣም በረጅም ጊዜ ሂደት የሚገኝ ነው። እንዲሁም የአይቡ ጣዕም በቀላሉ የሚገኝ አይደለም ሲሉ ይገልጻሉ። ማለት የምችለው ጣዕሙ በጣም ውድ ነው ብለውናል። ምንም እንኳን ይህ የአህያ ወተት እጅግ በጣም ከባድ ቢሆንም አይቡ እጅግ ተፈላጊ ቢሆንም ለሕዝቡ የሚሸጥ አሊያም ውጭ የሚላክ አይደለም ብሏል። መግዛት የሚችሉትም ደግሞ ሬስቶራንቶች ውስጥ በትልልቅ ሬስቶራንት የሚገኙ ወይም ደግሞ የሚስተናገዱ ሰዎች ናቸው ብለዋል። እንግዲህ በአመት ከ25 እስከ 30 ኪሎ ግራም ብቻ የሚመረተው ይኸው የአህያ አይብ በቀላሉ የማይገኝ ምርት ነው ሲሉ ያብራራሉና ሰርቢያ የተለያየ የአህያ ማሳደጊያ እርሻዎች አሏት። ነገር ግን አብዛኞቹ አይብ ሳይሆን ወተት ነው የሚሸጡት ብለውናል። ከሰርቢያ አርብቶ አደሮች ማህበር የተገኘው መረጃ እንደሚገልጸው ከሆነ የአህያ ወተት ምርቱ ለሀገሪቱ ምጣኔ ሀብት ይህ ነው የሚባል አስተዋጽኦ የለውም ሲሉ የሰርቢያ ንግድ ምክር ቤት ተናግረዋል። እንግዲህ
የአህያ አይብን ወደ ውጭ መላክ የሚመከር አይደለም ሲሉ ለሀገር ውስጥ ፍጆታ እንኳን አይበቃም በማለት ይገልጹታል። እንግዲህ ከአህያ ወተት የሚገኝ አይብ ምንም እንኳን ከዓለም አቀፉ ገበያ ፍላጎት አንጻር ቢኖርም ከሀገር ውጭ ለመላክ እንደሚቸገሩ ነው የሚገልጹት። በመላው ዓለም ያሉ ሰዎች ስለኛ እየሰሙ ነው፣ እኛ የምናመርተው አይብ ሁሉ ለገበያ ነው የምናቀርበው ይላሉ። ነገር ግን ከሀገር ውስጥ አልፎ ለሌላ ገበያም መቅረብ አይችልም ያሉትና የአህያ ወተት ወይም ከአህያ ወተት የሚገኘው አይብ ውዱ የዓለማችን አይብ እንደሆነ በዚሁ አጋጣሚ መረጃውን አጋራናችሁ።